ምን አርገው ነው ታመጣ? ወደሱ ከካሜራው ወደሱ አርጎ መጣ። ካሜራ ላይ ነን፣ ቪዲዮ እየቀረጽን ነበር። ወይኔ ምንድነው የምለው? በጣም ጨንቆኛል። የሰውዳ በጣም ጠላው፣ በጣም ያስጠላ። ወይ ጉድ፣ ወይ ጉድ፣ ወይ ጉድ፣ ወይ ጉድ። መኪናውን ትፈልገዋለህ እንዴ ዛሬ? አዎ ወደ ጊሸር ምናምን እንሄዳለን እያልን ነበር። እሺ ቢደብረውስ? ጓደኝነታችን እንደዚህ ቢያቆምስ? ለምን ይደብረዋል? ይሄ እኮ የሚያጋጥም ነገር። አንተ ምንም አልመሰለማ ሲጋጅራው ምንም አልመሰለኝ እኮ ወርጄ ተከራከረ እኮ ነው። አንተ ራስህ ወይኔ ምን አይስብና አሁን አንተ ጓደኛዬ በጣም ተናድጃለሁ። የጓደኛዬን የብሩክ ኒውስን መኪና ነው ያጋጨሁት። የኔ ጥፋት አይደለም በነገራችን ላይ። አሁን የት ነው? እሺ የት ጋራጅ ሄደን ነው ልናሰራው የምንችለው? ኖርማል እኮ ነው እኮ ኢንሹራንስ እኮ ማገናኘት ይችላል። ኢንሹራንስ እንዴት ነው ያን ልጅ ኢንሹራንስ ጋር የምታገናኘው? ላዳ ነው አይተኸዋል? ሶስተኛው ገና ነው አይደል? አንተ ራስህ እኮ ዝም ብለህ ነው የደቀቀው። ሶስተኛው ግን ሳይሆን አይደለም ላዳ ነው። ቤተሰብ አሉት። በጣም የላዳ ሹፌሮች በጣም የሚያሳዝኑ እኮ ቢኖረው እስኪ ያሰራል። አዎ ግን ያሳዝናል በጣም። እኔ በጣም ተበሳጭቻለሁ። አላቅም። አሁን ለልጁ ምን ብለን ነው ምን ነግረው? አይ ዝም ብለህ ነው ሶስተኛው ግን ብታገናኘው ኖሮ ወይ እንደውልለት እንዴ ምንድነው ብለው አሁን ደውለን ምንድነው የምንለው ነው? እሱ ነው አሁን የጨነቀኝ። ኖርማል እኮ ተጋጨ ምናምን ብዙም አይደለም ደግሞ ሲጀምር። በኢየሱስም ፊት ለፊት እኮ መስታወቱ ወላልቋል ጠቅላላ። መስታወቱ ነው ፋሚሊ እንጂ አይደለም። አንተ ብትሆን ምንድነው የምታደርገው? የሆነ በአደራ መልክ የተቀበልከውን እንትን መኪና እንዴት ነው አጋጭተህ የምትሰጠው? አሁን 200 ሺህ ብር ቢሉኝስ? እሺ አሰራለሁ እኮ በቃ ማሰራት አይቀርም። ግን ቢያንስ የሆነ ሰው የሰጠ ንብረት በዛው ማግኘት አለበት ራሱ። አሁን ሳስበው እኮ ቆይ ይሄን ነገር ቆመን ማውራት ያለብን ምንድነው ማድረግ የምንችለው? አሁን የመጨረሻ ተስፋችን ምንድነው? ጋራጅ ደን ጠይቅ እንዴ? ጋራጅ ብትጠይቅም እኮ አሁን ሶስተኛው ገና አገናኝ ነው የሚለው። በጣም ጨንቆኛል። በህይወት ዘመኔ እንደዚህ የሰው ንብረት እንደዚህ አድርጌ አላውቅም። በተለይ ባድራ መልክ የተሰጣችሁ አሁን 3 ቀን ራስ ቋን ነው መኪናው አዲስ ነው። ደውላ ወይም ማሳወቅ ነው ለልጅ። እሺ ቢደብረውስ? ጓደኝነታችን እንደዚህ ቢያቆምስ? ለምን ይደብረዋል? ይሄ እኮ የሚያጋጥም ነገር ያጋጥማል። ግን አዲስ መኪና አጋጭተህ በጣም እኮ ይከብዳል። እኔ በሆነ በቃ ማለት በቃ ሀፕን አድርጓል ብዬ የሆነ ነገር እንዲያሰራም ከሆነ ላደርግ እችላለሁ። ግን ወይኔ በጣም ነው የሚያስጨንቀው። በኢየሱስ ያን ያለ እኮ አልታካበድኩም እንጂ መብራቱ እኮ ግን የራሱ ጥፋት ነው። አይታል ልጁ። አዎ ምን ታደርጋለህ አንተ? ና ጥፋተኛው ለምን ለቀቀው? የላዳ ሹፌር ምን ብለህ ብር ትቀበለዋለህ? የከቂስ እኮ አርግም ነው አሁን እሱ ጥፋቱ እሱ ነው። ወደ ኋላ እየመጣ የገጨኝ እሱ ነው የሚጠይቀው። አሁን ኢንሹራንስ እሱ ነው የሚጠይቀው። ያው ያ ደግሞ እናንተ የሁለታችሁ ስምምነት ነው። ኧረ ብሮ ጨንቆኛል በእናትህ። አንተ ምንም አልመሰለህም። አንተ ደውልለትና አሳውቀውና ማሳወቁ የበለጠ ደግሞ አድቫንቴጅ ይኖራል ብዬ ገምታለሁ። እሺ ቢደብረውስ? በጣም ማለት ምንድነው የምለው? ለምን ይደብረዋል? ይሄ የሰው ህይወት አልጠፋ ንብረት እኮ። ወይኔ ኧረ የሰው ህይወት ቢጠፋ የሆነ ነገር ትሆናለህ ይሻላል። እግዚአብሔር ንብረት ሰራ ይከብዳል በጣም። ለኔ በጣም ነው የደበረኝ። እሺ አሰርተን ምናምን ነገር በቃ ዝም ብለን እስቲ ምንም እንዳልተፈጠረ። አይ እንደዛማ ነው ማሳወቅ አለብህ። ቢያቀበስ መሰራት በቃ የሆነ ጊዜው ሲያልፍ ቢያንስ እንደዚህ ሆኖብኝ ነበር ተፈጥሮ ነበር ማለት እችላለሁ። ኧረ ጋይስ ምን ልበል በእናታችሁ ጨንቆኛል። ምን እንደማደርግ አላውቅም። አሁን እኮ በቃ ማለት ቢያንስ እናንተ ጋር መፍትሄ ያገኛለሁ ብዬ ነው የመጣሁትና መፍትሄው ደውለህ ማሳወቅ ነው። እና አልደውልላት መጀመሪያ እንትን እሺ ብንጠይቅስ ጋራጅ ደግሞ አይ ደውለት መጀመሪያ ብደውልለት ጓደኝነታችን የሚያሳጣን ይመስለኛል። ይሄን እንደዚህ አይነት ነገር ይረዳል እሱ ይመስለኛል። ለምን እሱ ሹፌር ነው ያውቀዋል። ስለዚህ እንደውልላት ዝም ብለን መደወል ይሻላል። ምን ማድረግ ነው? ቆይ ብሮ አንድ ነገር ልንገርህ። ለብሩክ ከመደወላችን በፊት አንደኛ መኪናውን ለተመልካች እናሳይ፣ ሁለተኛ ደግሞ ጋራጅ ቤት መደወል አለብኝ። አለዚያ አባት እስኪ እናሳይልኝ። ና እንውረድና ወይኔ ጌታዬ ትላንትናው መስጠት ሲገባኝ ትላንት እኮ መመለስ የነበረብኝ መኪና ነው። በመልስለት ይሻለኝ ነበር ወይ ተበልቻለሁ። ኖርማል እኮ ነው መብራቱ ነው ቢያንስ እንኳን እንትን የሚለው ነው ቀረብ አድርገን ተብለ እሺ አለ አምፖሉን አልነካውም። ደስ የሚለው እንትን አለቻ አልተነካች። መዳቡ ሙሉ እኮ ነው የሚቀየረው። አሁን ይሄኛውን ራሱ እኮ ማስቀጥቀጥ አለብና አይቀጠቀጥም። ፕላስቲክ ነው እሱ ተገፍቶ የሚወጣ ነገር ነው። ምንድነው አሁን ያለን አማራጭ ምንድነው? ምን ፋቢል 35 ሺህ ብር ያወጣል።
ስለዚህ መጀመሪያ ጋራጅ ቤት ልደውል ይመስለኛል። ሄሎ ብሮ እንዴት ነህ? አይ ቢኒ ዝም ብላ እኮ ነው እናት አለው። እግዚአብሔር ይመስገን አለው። የሆነች እንትኗ ተፍለፍት ያለው ልጁ ራሱ ብሩክ አምፖሉ ተሰበረብኝ። እንደዚህ የሚያካብር ልጅ አይደለም። የቸርች ሰው በሰላም ነው። በእናትህ ትንሽ መኪና ከኋላ መጥተው ሰው ገጭቶኝ እልክልሃለሁ በቃ እሺ። 45 ሺህ ብር እኮ ነው የሚለኝ። እስከ 45 ሺህ ብር ያወጣል ነው የሚለኝ። ኧረ አይወጣም። ዝም ብዬ እንደውለት ዝም ብለህ ደውልለትና ታሳውቀው ይሻላል። አዎ አንተ ምንም አልመሰለም። ሲጋጭ ነው ምንም አልመሰለኝ እኮ ወርጄ ተከራከረ እኮ ነው። አንተ ራስህ ወይኔ ምን አይስብና አሁን አንተ ጓደኛ ያን ያለ ብሩክ የሚያካብድ ሰው አይደለም። ኧረ እባክህ ያካብዳል እሱን። እስኪ አሁን ምን ያጉድና እስኪ ግባና እንደውልለት ይመስለኛል። ወይ የሚከሰት ነገር እኮ ነው። እስኪ ስሙት። ወይኔ ምንድነው የምለው በጣም ጨንቆኛል። እኔ ሰውዳ በጣም የምጠላው በጣም የሚያስጠላኝ ጎማው ማስቀየር ነበር። ብሮ እንዴት ነህ? አሎ ኪስ ነው። የት ነህ? ኧረ አንተ እየጠበኩህ እኮ ነው። የት ነው ያለው? ሰፈር ነኝ። ሰፈር ምን እያደረግህ? ስማ የሆነች ነገር አጋጠመችኝ። ችግር አጋጥሞኝ። ምን ነው? አድናቂዎች አላሳልፋሉ ወይ? አድናቂ ቢመጣ በጣም አሪፍ ነበረ። በቃ ስማ መኪናውን ትፈልገዋለህ እንዴ? መኪናውን ትፈልገዋለህ እንዴ ዛሬ? አዎ ወደ ጊሸር ምናምን እንሄዳለን እያልን ነበር። አምጣልኝ። አንተ ምን ሆነህ ነው? ትናንት አልነበረም ያመጣልህ ያልከው? 2 ቀን ይባላል። ሰማህ? እውነቱን ነው። ደብረ ዘይት ደርሼ ልምጣ 2 ቀን ፈልጌው ነበር። 2 ቀን? አዎ በጣም ያስፈልጋል። አይ እኔማ ቪትሷን ምናምን ይዤ መሄድ እችላለሁ፣ ግን ያስፈራል። እሱማ የእኔ እኮ ጎማው አልተሰራም። ናና የኛውን ነግረዋለሁ ለባለቤቱ የቪትሷን ማለት ነው። ኦኬ አንተ የቪትሷን ይዘህ ወደ እንትን ትሄዳለህ፣ ወደ ደብረ ዘይት። እሱን አምጣ። ስለዚህ የግድ መምጣት አለብኝ። እሺ በቃ ልምጣ። ሰፈር ነኝ። አይ ተማም። እሺ በቃ ሰፈር ነኝ። በቃ እመጣለሁ። እሺ አሁኑኑ ና። በቃ መጣሁ። እሺ ብሮ። እሺ ና በቃ። ወይ ጉድ። በቃ በግልጽ ንገረው። በቃ አቡ ሰው አልቀደልና አሁንም እኮ መናገር ነበረብህ እኮ አንተ። ሰው አብረው ነስተ ነገር ይሻ በስልክ አሁን መኪናው በቃ ሙሉ የሌለች ነው የሚመስለው። ስለዚህ በቃ ያለን አማራጭ ሄደን መንገር ነው። ታሳዝነው እናት። በህይወት ዘመናችሁ እንደዚህ አይነት ነገር አያጋጥማችሁ ጋይስ፣ እንደዚህ አይነት ነገር አያጋጥማችሁ። ይሄ ደግሞ እያበራው ለሰው ነው። ወይ ብሩክ አሁን ምን ሊሆን የሚለው ነገር ራሱ ያስጨንቀኛል። አሁን አንተ ተረጋግተህ ማናገር ነው ያለብህ። ዛሬ ደብረ አባቴ በእኔ ቦታ ብትሆን ይገባሃል ብዬ አስባለሁ። አይ መሬት ያለ ሰው የመጀመሪያሽ ነው ማለት ነው። ቢኒስትጋጭ የሰው ልባት በጣም ነው የሚከብደኝ። እኔ እኮ ደብረ ዘይት ምናምን ብዬ ዋሽቶ አውቄ እንደሆነ አውቃለሁ። ቢያንስ ማሰረ ጊዜ እስክናገኝ ብዬ ነበር። የተረጋጋ መንፈስ ማናገር ወይ መረጋጋት። እዚህ እንጠብቀው። ወይኔ ጉድ! መጣ ወደሱ ከካሜራው ወደሱ አድርጎ መጣ። ወይኔ ጉድ! ብሮ ወየ ምን አድርገው ነው? ኧረ በእናትህ የሆነ ልጅ መጥቶ ገጨኝ። የምር እንዴት አየው? አንተ እንዴት ነው ያየው? ከሩቅ ወይ ኢየሱስ! እና እኔ መኪናዬን ለሰው ሰጥቼ ሲጀመር ሳልታ ልከፈል። ወይኔ ብሮ ማለት በቃ እናሰራዋለን። የሆነ ጋራጅ ምናምን ጠይቄያለሁ። ምን አደረክሽ? ምን ፕላን አስነሳው?
አዎ ግን በቃ ማለት ልጁ የላዳ ማይክ ነው እባክህ ድምጽ ለድምጽ ነው ካሜራ ላይ ነን ቪዲዮ እየቀረጽን ነበር አይደለም ከመጀመሪያ ቅድም ስደውልልህም እየቀረጽን ነበርና በቃ ምን ይላል መኪናውን አጋጭበት ነው የሚለው ሙሉ ቪዲዮን ያዝን ፕራንክ ነው ፕራንክ መቼም አላጋጭም እኮ እውነት ብሮ ጌታና 40 ሺህ ብር ይሆናል ትከፍላለህ 45 ሺህ ብር ነው ፕራንክ አይደለም እግዚአብሔር ጌታን የኔ ጥፋት አይደለም የሆነቱን ነገር የኔ ጥፋት አይደለም ራሱ መጥቶ ነው ወደ ኋላ ሲመለስ ነው የገጨኝ ግን ላዳ ነው ምን ብዬ ላስከፍለው በቃ አሳዘነኝ በጣም ነው የሚያወራው የማጥፋት ነው ፕላን አስነስታላ አስነሳን ግን በቃ ተው ሶክ ያልኩት በቃ ማለት መክፈል ያለብኝ እከፍላለሁ በቃ ችግር የለም አንተ ብቻ አንተ ትከፍላለህ ሙሉ ኢንሹራንስ እኮ አለው ግን የፖሊስ እንትን ያስፈልጋል አሰራዋለሁ በቃ የምር ጌታ ራስ ለከፍል በቃ አሰራዋለሁ እውነት ችግር የለም የምር ምን እንደሆነ ታውቃለህ በቃ ማለት በቃ ሶሪ ማለት የምፈልገው ምንድነው መኪናው እንደሰጠኝ ባለመመለሴ በጣም ሶሪ አረ ችግር የለውም በእናትህ እሱ አይደለም ይሄ ጌታን የምር ችግር የለውም አንተ ኖርማል እየሆነ እኮ ነው እንደዛ ስንጨነቅ ታዲያ አንተ ማን ማይጋጫል የምር አልደበረም ችግር የለውም ይሄ እኮ ይሄ በሲጀመር ይመለሳል ብሮ ወይኔ ጨንቆኝ ያ ግን ቢያንስ የሆነ ሰው ሲሰጥህ እቃውን እንደዛው መመለስ አለበት ያ ነገር ደብሮኝ ነው አሁን ይሄንን እነደዋለሁ እፈለኩበት ሲመቸኝ አሰራዋለሁ ኢንሹራንስ ያሰራዋለሁ የፖሊስ ሪፖርቱን ማምጣት ነበር አሳዘነ ልጁ እንትን ምንድነው የላዳ ሹፌር ነውና በቃ ቤተሰቤ ልጆቼ ምናምን ስለኝ በቃ ደበረኝና እሱ ምንም አላለም የሚገርም ነገር እሱ ቁጭ ብሎ ነው አብሮ መኪናው ጋር ያያይዘው ነበር እኔ በቃ ማለት ፕሮሰስ ሲዱ መከራከሩና በቃ በብር እንፈታዋለን በቃ ብቻው መኪናውን ወደ ነበረበት መመለስ ይቻላል አረ ይሄ በሙቀት ይመለሳል ይሄ ቀላል ነው በቃ ሽመስታው ነው ደግሞ እንተነች መደቧ ትወጣና ትቀየራለች ስለዚህ ወደ 40 ምናምን ሺህ ብር አይደርስም ችግር የለም በቃ ደብረ ዘይት ምናምን ሄዳለሁ ያልኩ አውቄ ነው በቃ ማለት ይሄን እስካሰራ ድረስ እንዳታቅ ብዬ ነው አረ በእናትህ አንተ መኪና የያዘ ሰው እኮ ይጋጫል በጣም ይቅርታም ቴንኪው ሰው ታስጋጫል እንዴ ይቅርታም ቴንኪው ማለት ሐሳቤ ሙሉ ለሙሉ ነው የተራገፈልኝ ማሽቃበጥክ አይደለም የቀረጻው ማሽቃበጥ ነው እሱ እየነገረኝ ነበር ሲጀመር እኮ እሱ ኤርሚያስ እየነገረኝ ነበር ተው ችግር የለውም ይሄ እኮ የሚሰራ ነው ሁሉም ሰው እኮ ይጋጫል ምናምን እያለኝ ነበር ግን እኔ ለኔ ውስጤ ስላልተመቸኝ ነው በቃ እኔ እንደውም ዝም ብሎ የሆነ ብር ነገር ይስጠኛል ቀልድ አልጀመረም እሱ ላይ አይ ዝም ብሎ እቺን በኢንሹራንስ አሰራታለሁ አንተ ግን ብር ጥሬውን ብር ዝም አሁን እዛ እንትን ያሉት በቃ ዋናው ነገር ይሄ ነው ኤኒዌይስ ጋይስ ተገላግያለሁ ሰብስክራይብ አድርጉ ቴንኪው በሉልኝ ብሩክ ኒውስን ቴንኪው በሉልኝ እንደሆነ ያጋጨው የመኪና ግዛ ለፍራንክ አይደለም ኧረ ለፍራንክ ቢሆንማ ቪዲዮን ቀርጽ ነበረ ግን በቃ እንዴት መኪና ገኔ ሚሊዮነር አይደለም ታው እንጂ ብሩ እንዴት መኪና ማጋጭ ሚስተር ቢስት ምናምን ኧረ እኔ እንደዛ ውስጥ እኔ እግዚአብሔር ይመስገን በቀን ሆነ ብቻ ግን አልተበሳጨብኝ እንኳን አልተናደርክብኝ ይፈታል ወደ ጋራጅ እንሄዳለን ጋራጅ አሰራለሁ የምር በራሴ ብር በራሴ ገንዘብ አሰራለሁ ይሄ እኔን ለኔ ፉል ኢንሹራንስ ስላለው ችግር የለም መኪናው እኮ ፉል ኢንሹራንስ ምን አይደለም እንደምታሰራው በቃ የሆነ ነገር ግን ማድረግ አይቀርም ምክንያቱም አጋጭቼ ዝም ብሩን ሰጣው እግዚአብሔር 45 ሺህ ብሩን ሰጣው 45 10 ሺህ ብር አይበቃም ኤርሚያስ እሱም ኮኔ የሻይ ማለት እኔን ጋብዘህ ነው የምትጨርሰው አይ እኔ አሰራዋለሁ በኢንሹራንስ እሱ ግን ብር ይስጠኝ ዝም ብሎ የሰው ብር በቃኛ ነው ሲጀመር እኛን ጋብዞን ነው እንትን የሚለው ጋይስ ቴንኪው ኮሜንት እያደረጋችሁ የነበራችሁ መፍትሄ ስታፈላልጉ ለነበራችሁ በጣም አመሰግናለሁ ይሄን የዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ እንግዲህ በዚህ አጋጣሚ ዩቲዩብ ቻናላችን ላይ ነው የሚለቀቀው ቲክቶክ ላይ አይደለም አዎ ዩቲዩብ ጀምረናል እንግዲህ ይገናኛል ሁሉንም አይቷል ሁሉንም አይቷል አውቆ አይደለም በዚህ አጋጣሚ ሰብስክራይብ እንዲያደርጉ ነገር እሺ ያው ቢኒ የማማዝናሽ ለቀቅበት እኔ በሱን አይቻለሁ በጣም አሪፍ ነው ሰብስክራይብ አድርጉት በዚህ ሁኔታ ባይሆን ደስ ይለኝ ነበር ማለት ለፕራንክ በኋላ ባያጋጭ ደስ ይለኝ ነበር ግን ገብቶኛል ሆን ብሎ እንዳጋጨ አይ ችግር የለውም ይሄ ለምን ኢንሹራንስ የሚጨርሰው ነገር ስለሆነ ይሄ ኖርማል ቀላል ነገር ነው እንኳንም ሰው አልተጎዳ እንኳንም ሌላ ችግር አልተፈጠረ ስለዚህ ዩቲዩብ ቻናሉን ደግሞ ሁላችሁም ገብታችሁ ሰብስክራይብ አድርጉት የቲክቶክ ባዮ ላይም ታገኙታላችሁ ከፈለጋችሁ ሊንኩን ማለት ነው ለወዳጅ ዘመዶቻችሁ ሼር አድርጉት ሰብስክራይብ ላይክ ማድረጋችሁን እንዳትዘነጉ እንግዲህ እንወዳችኋለን በሌላ ግጭት እንመጣለን አይደለም መቼ በሌላ ፕሮግራም እንመጣለን
በሌላ ፕሮግራም እንመጣለን። እንግዲህ ከዚህ በኋላ ዩቲዩባችን ሌላ ፕሮግራሞችን ይዘን የምንመጣበት ይሆናል። ሁላችሁም ኮሜንት ላይ ብሩክ ኒውስን ቴንኪው በሉልኝ። በጣም ታዋቂ ቲክታከር እና ዜና አቅራቢ ነው። ቴንኪው በሉልኝ፣ ምክንያቱም አልተበሳጨብኝም ያን ያክል ቀለል ስላደረገልኝ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። መልካም ቀን፣ መልካም ምሽት።